በእግዚአብሔር የሚታመኑ ሰዎች ከገደብ በላይ ይሄዳል። በጣም ብዙ ሊሚቴሽን አለ። የተማርንበት ትምህርት ቤት፣ ያደግንበት ቤተሰብ፣ ያደረግነው ጫማ፣ የነበርንበት ብዙ ሁኔታዎች ይገድባሉ ወዳጆች። ነገር ግን በእግዚአብሔር የሚታመኑ መታመኛቸውን በእግዚአብሔር ያደረጉ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ አይታክቱ፣ ይሄዳሉ፣ ይበራሉ። ስለዚህ ገደብ በህይወታችን ውስጥ መዘግየትንና ጭንገፋን የሚያደርግ ነገር ማለት ነው። ራእያችንን በእኛ ላይ ያለውን መለኮታዊ ዓላማ የህይወት እድገታችንን የገደበውን ነገር እግዚአብሔር ከህይወታችን ላይ እኛም እንስማማለን፣ እሱም ይሰብርልናል። እንዲህ ሲታይ እግራችን ላይ የገባ ሸምቀቆ ገመድ የለም፣ እጃችንን ያሰረ ነገር የለም። ነገር ግን እንዳንሰራ ተይዘናል፣ እንዳንራመድ ይኸው ቆመናል። ግን በመንፈስ ዓለም ዲዛር የምናደርገው ነገር አለ። የሆነ እንዳንንቀሳቀስ የያዘን ወደኋላ የሚጎትተን እውቀቱም እድሉም ልምዱም ሐሳቡም ኔትወርኩም እያለ ህይወት አንድ አይነት ሆኖ እንዳውልት እንዲሆን ቆሞ እንዲቀር የሚያደርግ ነገር አለ። በጌታ በኢየሱስም ያ ስውር እጅ የተመታ ይሁን። ቤተሰቡ መስማማት ሲኖረው የጸሎት መልስ ይፈጥናል። በሚለያይ ቤተሰብ በማይግባባ ባለትዳር ባልና ሚስት መካከል እግዚአብሔርም ኢንተርፊር አድርጎ ጣልቃ ገብቶ ነገሮችን ማድረግ ስለሚቸገር ማለት በስራ በህይወት በትዳር ግራ መጋባት ምን ማድረግ እንዳለብኝና እንደሌለብኝ እስኪቸግረኝ ድረስ ተምረን ለብዙ ሰዎች መክረን ዘክረን በእኛ ምክርና አቅጣጫ ሰጪነት ብዙ ሰዎች ህይወታቸው ተቀይሮ እኛ ግን ስለገዛ ህይወታችን ግራ ገብቶን የተቀመጥን ሰዎች ይሄንን ኮንፊውዥን መቃወም አለብን። የምትኖረው እግዚአብሔር ከሰጠህ አቅምም እድልም በታች ከሆነ በገደብ ውስጥ እንደሆንክ ማወቅ ወይም መረዳት ይኖርብሃል። እግዚአብሔር ለእያንዳንዱ ሰው የሰጠው አቅም አለ። እግዚአብሔር ለእያንዳንዱ ሰው የሰጠው ችሎታ አለ፣ ስጦታ አለው፣ ጸጋ አለው። ማንም ሰው ወደዚህ ምድር ሲመጣ ባዶን አልመጣም። ማንም ሰው ወደዚህ ምድር ሲመጣ ለሌላ ሰው ቁጥር እንዲጨምር አልመጣም። እግዚአብሔር በዛ ሰው ባንተ ወይም ባንቺ በኩል ሊሰራ የፈለገው ስራ ስላለው ነው ወደዚህ ምድር የመጣው። እንደዚሁም ወደዚህ ምድር በሁለት ሰዎች ፍላጎት አይደለም የመጣው፣ ወይም ደግሞ የሁለት ሰዎች የስተት ውጤት አይደለም፣ አጋጣሚ አይደለም። እግዚአብሔር አስቦ አቅዶ ነው እኔና እናንተን የፈጠረን ወደዚህ ምድር ያመጣን። በምድር ላይ 40፣ 50፣ 60፣ 70 ዓመት እንኖር። ዋናው ነገር ረጅም ቁጥር ያለው እድሜ መኖር ሳይሆን የተፈለግንበትን ዓላማ መኖር ወይም ደግሞ ኳሊቲ ኦፍ ላይፍ መኖር ነው ዋናው ጉዳይ። ጌታ ኢየሱስ በአጠቃላይ በምድር ላይ 33 ዓመት ተኩል እንደኖረ ማስታወስ ተገቢ ነው። ዋናው ጉዳይ በኖርክበት ዘመን እንደሚገባ ኖረሃል ወይ? እንደሚገባ ሰርተሃል ወይ? እንደሚገባ አድርገሃል ወይ? ያሰብክበት እግዚአብሔርም ያሰበልህ ሁኔታ ላይ መምጣት ችለሃል ወይ የሚለው ጉዳይ ነው። ስለዚህ ዛሬ እየኖራችሁ ያላችሁት በስራችሁ፣ በትዳራችሁ፣ በአገልግሎታችሁ፣ በተለያየ የህይወታችሁ ጉዳይ ላይ እግዚአብሔር ከሰጣችሁ አቅም በታች ወይም እግዚአብሔር ከሰጣችሁ እድል በታች እየኖራችሁ እንደሆነ የሚሰማችሁ ከሆነ የሆነ እናንተን የገደባችሁ ነገር እንዳለ ማወቅ ተገቢ ነው ወዳጆቼ። ገደብ የብዙዎቻችንን ራእይ፣ መለኮታዊ ዓላማና የህይወት እድገት የሚከለክል ነገር ማለት ነው። ብዙዎቻችን እግዚአብሔር ያየልን ዓላማ አለን። እንደዚሁም ደግሞ በዘመናችን ልናሳካው የምንፈልገው ህልም አለን፣ ራእይ አለን። እንደሚገባ ማድረግ መፈጸም የሚጠበቅብን ማለት ነው። ስለዚህ ገደብ የሚባለው ሊሚቴሽን የሚባለው ነገር ራእያችንን እንደዚሁም ደግሞ መለኮታዊ ዓላማ በእኛ ህይወት ላይ ያለውን የህይወት እድገታችንን የሚከለክል ማለት ነው። የብዙዎቻችን ህይወት እንደ ኪሎ ሜትር ድንጋይ ያው ሆኖ የተተከለ አይነት ነው። ዘመን ይመጣል፣ ዘመን ይተካል፣ ሁኔታዎች ይቀያየራሉ። እኛ ግን የሚቆጠር ወይም ደግሞ በትክክል ሊለይ የሚችል እድገት ሳናመጣ ስንቀር ማለት ነው። ስለዚህ ገደብ በህይወታችን ውስጥ መዘግየትንና ጭንገፋን የሚያደርግ ነገር ማለት ነው። ራእያችንን በእኛ ላይ ያለውን መለኮታዊ ዓላማ የህይወት እድገታችንን የገደበውን ነገር እግዚአብሔር ከህይወታችን ላይ እኛም እንስማማለን፣ እሱም ይሰብርልናል። ገደብ ከአቅማችን በታች እንድንኖር የሚያደርገን ነገር ማለት ነው። ብዙዎቻችን ገና ልጆች እያለን ትልልቅ አቅም እንዳለን እናውቃለን። ወላጆቻችን መስክረዋል፣ ትምህርት ቤቶቻችን አረጋግጠዋል። ነገር ግን አሁን ላይ ባለው የህይወታችን አካሄድ እንደሚገባ
በሚገባ እየኖርን ነው ወይስ አይደለም የሚለውን ነገር መጠየቅ በጣም ትክክል ነው። ገደብ ልትሆን የምትችለውን ነገር እንዳትሆን የሚከለክል ነገር ማለት ነው። ትችለዋለህ እኮ ልትሆን ትችለዋለህ፣ ልታረገው ትችላለህ፣ ልትደርስበት ትችላለህ። ነገር ግን እንዳትደርስበት እንዳትሆን የሚከለክል ነገር ማለት ነው ገደብ ማለት። ወዳጆቼ ገደብ በታላቅነት መንገድ ላይ የተቀመጠ እንቅፋት ነው። በህይወት መካከል፣ በዘመን መካከል፣ በሀገር ውስጥ ጥቂት ሰዎች ብቻ እንዲሳካላቸው የተፈቀደበት ምክንያት እኔ አይታየኝም። ዋናውና እርግጠኛው ነገር አንተ ካለበት ሁኔታ ጋር ተስማምተ ለመኖር እስካልፈቀድክ ድረስ ይሄን አይደለም እግዚአብሔር የነገረኝ፣ ይሄ አይደለም የኔ አቅም፣ እግዚአብሔር ለዚህ ህይወት አይደለም የጠራኝ፣ እግዚአብሔር በኔ ውስጥ ያየው፣ በኔ ዘመን ያየው ሊፈጽመው ሊያደርገው ያለ ነገር አለ። ስለዚህ አሁን ካለውበት ሁኔታ ጋር አልስማማም ማለትም ያንተ መብት ነው። ተስማምቶ መኖር ያንተ መብት ነው። ገደብ ራእይን፣ መለኮታዊ ዓላማን፣ የህይወት እድገትን የሚከለክል ነገር ማለት ነው። ልትሆኑ የምትችሉትን ነገር ለመሆን ደግሞ እድሉም አቅሙም እያላችሁ እንዳትሆኑ የሚከለክል ነገር ማለት ነው። ከአቅም በታች እንድትሆኑ የሚያደርግ ነገር ማለት። ወዳጆቼ የምትጽፉ ሰዎች ገደብ መንፈሳዊም አካላዊም ሊሆን ይችላል። ማለትም የሚታይም የማይታይም ሊሆን ይችላል ማለት ነው። አንዳንዶቻችን በሚታይ ነገር ተገድበናል፣ ሌሎቻችን በማይታይ ነገር ተገድበናል። ገደብ ማለት ሊሚቴሽን ማለት የሚታይም ሊሆን ይችላል፣ የማይታይም ሊሆን ይችላል። እንዲህ ሲታይ እግራችን ላይ የገባ ሸምቀቆ ገመድ የለም፣ እጃችንን ያሰረ ነገር የለም። ነገር ግን እንዳንሰራ ተይዘናል፣ እንዳንራመድ ይኸው ቆመናል። ግን በመንፈስ ዓለም ዲዛርን የምናደርገው ነገር አለ። የሆነ እንዳንንቀሳቀስ የያዘን ወደኋላ የሚኮትተን እውቀቱም እድሉም ልምዱም ሐሳቡም ኔትወርኩም እያለ ህይወት አንድ አይነት ሆኖ እንዳውልት እንዲሆን ቆሞ እንዲቀር የሚያደርግ ነገር አለ። በጌታ በኢየሱስም ያ ስውር እጅ የተመታ ይሁን። በአንዳንዶቻችን ህይወት ገደብ በአመለካከትም ሊገለጥ ይችላል። አንዳንዶቻችን በአስተሳሰብ ተገድበናል። ማድረግ እየቻልን ማድረግ እንደማንችል፣ ነገሩ ከአቅማችን በታች ሳይሆን ከአቅማችን በላይ እንደሆነ ማሰብ፣ ብንሞክረው ሊወድቅ፣ ብንሞክረው እጅ ሊሰጠን፣ ብንይዘው እንደ እንጀራ ሊሆንልን የሚችል ነገር እያለ ነገር ግን ኪዳናችንን ፖቴንሻላችንን ረስተን በአመለካከታችን የተገደብን ሰዎች እንኖራለን። ወዳጆቼ ገደብ ያለበት ሰው ማየት ይችላል፣ መያዝ ግን አይችልም። ማሰብ ይችላል፣ ማድረግ ግን አይችልም። እናያለን እኮ እንደውም ከአንዳንድ ሰዎች ቀድመን ነው የምናየው። አሪፍ የቢዝነስ ኦፖርቹኒቲ እድሎች፣ አይዲያዎች፣ በጣም ክሬቲቭ የሆኑ ነገሮች ቀድመን እናያለን፣ እናስባለን። ነገር ግን አክሽን ሲባል ድርጊት ሲባል የሆነ ነገር ይሆናል። የተገደበ ሰው ማለት መብረር እንደማይችል ወፍ ማለት ነው። አይታል የተገደበ ሰው ለሀገር የታሰበ በመንደር ግን የተወሰነ፣ ለቤተ መንግስት የታሰበ ነገር ግን በቤት ኪራይ የተወሰነ፣ ለትውልድ የታሰበ ነገር ግን በራሱ ጉዳይ ተወስኖ የቀረ የተገደበ ሰው ከሳጥን ውጭ ማሰብ አይችልም። ከሰፈሩ ውጭ ማሰብ አይችልም። ከዘሩ ውጭ ማሰብ አይችልም። ከኢትዮጵያ ውጭ ማሰብ አይችልም። ዳዊትን ግን አንበሳ አልገደበውም፣ ድብ አልገደበውም፣ ወንድሞቹ አልገደቡትም። በጣም ብዙ ተቃውሞ ደርሶበት ነበረ። አባቱ መሪ እንደሆነና እንዳልሆነ እርግጠኛ አልነበረም። ወንድሞቹም እንደዛው ኮምፕሌን ያደርጉ ነበረ። ሳኦልም እርግጠኛ አልነበረም። ዳዊትን አንበሳ ካልገደበው፣ ድብ ካልገደመው፣ ወንድሞቹ ካልገደቡት ዛሬ እኔ ባርካችኋለሁ በጌታ በኢየሱስ ስም። የሰው አስተያየት ያቆማችሁ ትዘረጋላችሁ። የማይገደብ አምላክ እያመለካችሁ በጥቃቅን ነገር የተገደባችሁ በጌታ በኢየሱስ ስም ዛሬ ማለዳ መለቀቅ ይሆንላችሁ። ለትውልድ የሚሆን መብል ይዛችሁ በተራ ነገር የያዛችሁ ነገር በኢየሱስ ስም ይጠረግ። ይሄ ሊሚቴሽን ገደብ የሚባለው ነገር በተለያየ የህይወታችሁ ክፍል ውስጥ ሊከሰት ይችላል። በጋብቻ፣ በገንዘብ፣ በግንኙነት፣ በስራ፣ በመንፈሳዊ ህይወት፣ በጤና፣ በትምህርት፣ በአገልግሎት ሰው ሊገደብ ይችላል። አንዱ ሰው ትምህርቱ አሪፍ ነው፣ ስራው አሪፍ ነው። ወደ ሚሬጅ ሲመጣ ግን በቃ ተገድቧል፣ ማግባት አልቻል። ራይት ታይም ላይ ነው ያለው፣ ነገር ግን ተይዟል። ሌላ ሰው ደግሞ በቃ የሆነ ወይ ዲፕሎማዊ ዲግሪ ላይ ነክሶ ይቀራል፣ በትምህርት ይገደባል። ሌላ ሰው በጤና በአገልግሎት፣ አንዳንድ ሰው በአገልግሎት ይገደባል። በቃ ሰፈሩ ላይ ብቻ በቃ የሆነ ጢቆን ብቻ ትንሹ ብቻ ይሆናል። ነገር ግን መልእክቱን ሚሊዮኖች ቢሰሙት፣ ሀገር ቢሰማው የሚለወጥበት ይሆናል። ወዳጆቼ በደንብ አድርጋችሁ ስሙኝ። ሰዎች በአንድ በኩል
ተለቀው በሌላ በኩል ሊገደቡ ይችላል። በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ ማለት አንዳንዶች በትዳር በጋብቻ ይለቀቁና በፋይናንስ ይገደባል። ሌሎች ደግሞ በፋይናንስ ይለቀቁና በጋብቻ ይገደባል። አንዳንዶች በመንፈሳዊ ሕይወት ይለቀቁና በአገልግሎት ይገደባል። አንዳንዶች በትምህርት ይለቀቁና በስራ ይገደባል። በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ቀኝ እጁ የሰለለችበት ሰው ግራ እጁ ጠንካራና ንቁ ነበረች። በግራ እጁ የፈለገውን ነገር ማድረግ ይችል ነበረ። በግራ እጁ ይይዛል፣ ይለቃል። በግራ እጁ ይወረውራል፣ ይመታል። በግራ እጁ ይከላከላል። ቀኝ እጁ ግን ሰሎበት ነበር አለ መጽሐፍ። ስለዚህ ማለት ነው አንዳንድ ሰዎች በአንድ በኩል ይለቀቁና በሌላ በኩል ይገደባል። አንዳንድ ሰው እንደ ቀልድ የጻፈው መዝሙር አገር ሲሰማው አንተ በስንት ጾም ጸሎትና በብዙ ድካም ስንት ዘመን ስታፈር ስትገነባ ስትጸልይበት የነበረ ከእግዚአብሔር ዘንድ የተቀበልከው መዝሙር ከራስ አልፎ ሌላ ሰው አልነካ ብሎ ሲል ማወቅ ያለብህ ይሄ የቅባት ችግር አለ። የሆነ ሊሚቴሽን የሆነ ባሪየር ጩኸታችሁ እንዳይሰማ፣ ሐሳባችሁ አካል እንዳይስ፣ ራእያችሁ እንዳይራመድ፣ ህይወታችሁ እንዳያድግ የከለከለ እጅ ሁሉ በኢየሱስም ይመታ። ሶስቱን የገደብ ምክንያቶች ሰዎችን የሚገድቡ ከአቅማቸው በታች የሚያደርጉ ህይወታቸውን የሚያዘገዩ ፍሬያማ እንዳይሆኑ የሚያደርጉ የገደብ ምክንያቶች አሉ። አንደኛው ኃጢአት ነው። በምድር ላይ ሰውን እንደ ኃጢአት የሚገድብ ነገር የለም ወዳጆቼ። ከተፈጥሮ በላይ የሆነውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ማንም ሰው ቢሆን በኃጢአት ውስጥ የገዥነት አቅም ሊኖረው አይችልም። እንደ ኃጢአት የሰው ልጅ የሚገድብ ነገር የለም። አሁን ትልልቅ ፖቴንሻል ያላቸው ሰዎች ትልልቅ ነገር መስራት የሚችሉ ለምሳሌ አይታችሁ ከሆነ አዲክሽን ውስጥ ያሉ ወጣቶችን ብታዩቸው የእጅ ጽሁፋቸው የሚገርም ነው። በጣም የቴክኒክ ሰዎች አዋቂዎች ናቸው። አካዳሚካሊ በጣም የሚገርሙ ናቸው። ግን ተገድበዋል። ያ እውቀት፣ ያ ታለንት፣ ያ ነገር እንዳይወጣ አዲክሽኑ ይዟቸዋል። ስለዚህ የመጀመሪያው የሰው ልጅ የሚገድብ ነገር ቢኖር ኃጢአት። ሁለተኛው የገደብ ምክንያት ስንፍና፣ ስራን መጥላትና መናቅ። በምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ላይ ሰነፍ በድህነት እንደሚኖር የእግዚአብሔር ቃል ይናገራል። ስንፍና እብደት ነው የሚለው መጽሐፍ ቅዱስ። አቅም ሊኖር ይችላል፣ ነገር ግን ሰነፍ ከሆንክ በመሰረቱ ሰነፍ ህይወቱ ሁሉ የተገደበ ነው። መግዛት ይፈልጋል፣ አይገዛም። መስራት ይፈልጋል፣ አይሰራም። ማድረግ ይፈልጋል፣ አያደርግም። ሶስተኛው የገደብ ምክንያት እርግማን ነው። እርግማን ማለት ወደ አንድ ሰው የተላከ ወይም የተጠራ ክፉ ቃል ማለት ነው። የሟርት ቃል፣ አይሆንለት፣ አይሳካለት፣ አያግኝ የሚል ወደ አንድ ሰው ህይወት የተላከ ወይም የተጠራ የክፋት ቃል፣ የውድቀት ቃል፣ የጭንገፋ ቃል ማለት። አይታችሁ ከሆነ ከልጅነታችን ጀምሮ ወደኛ የሚላኩ የክፋት ቃሎች አሉ። በቤተሰብ፣ በዘመድ፣ በጎረቤት፣ በአስተማሪ እናንተ ላይ የተጠራ ክፉ ቃል የተመታ ወዳጆች። 4 የገደብ አይነቶች አሉ። የመጀመሪያው የገደብ አይነት አካላዊ ገደብ ነው። ይሄ የጤና ችግር ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እንዳለው አይነት ሰው ማለት ፈውሱን ይፈልጋል፣ ነገር ግን የጤና ችግር ስለነበረበት የአካል ችግር ስለነበረበት ወደ ፈውሱ መግባት አልቻለም። አንዱ ገደብ አካላዊ ገደብ ነው። ሁለተኛው አእምሮአዊ ገደብ ነው። አንዳንድ ሰው በአካሉ ሲገደብ፣ በጤና በእጅ በእግሩ እንደሚገባው ፈንክሽን ባለማድረግ ሲገደብ፣ ሌላ ሰው ደግሞ በአእምሮ ይገደባል። ወይንም በአእምሮ ያለ ገደብ ማለት አሉታዊ ሐሳብ፣ ጭንቀት፣ ጥርጣሬ፣ ፍርሃት ገደብ ነው። ፍርሃት የገደባቸው በጣም ብዙ ሰዎች አሉ። ማድረግ እየቻሉ መዘመር እየቻሉ መስበክ እየቻሉ መሮጥ እየቻሉ ፈርተው ግን ሰፈር ላይ የቀሩ ሰዎች አሉ። ብራዘር፣ ፍርሃት የሰይጣን ማግኔት ነው። ከሰይጣን ጋር በሽርክና መስራት ነው። ትፈራለህ፣ ሰይጣን እየመጣ ይጎበኛል። አቅሙን ሰጥቷቸው፣ ጸጋውን ሰጥቷቸው እግዚአብሔር ይጠይቃችኋል። በፍርሃታችሁ ምክንያት ዩ አር ሪስፖንስብል ናችሁ። ፍርሃት ጨዋነት አይደለም። አንዳንድ ሰው ጥርጣሬ፣ አሉታዊ ሐሳብ ይገድበዋል። ሰራለሁ ብሎ እንዳይወጣ ገና ቀድሞ አይምሮ ውስጥ የሚገባው ባይሳካልስ፣ ባይቀበሉስ፣ ባይወዱስ፣ የሆነ ነገር ባይሆንስ እንደዚህ ይሆናል። በቃ ሶስተኛው መንፈሳዊ ገደብ ስፒሪቹዋል ሊሚቴሽን ነው። ሶስተኛው የገደብ አይነት ደግሞ ኃጢአት፣ አለማመን። እነዚህ የመንፈሳዊ ገደቦች ናቸው። ሰዎችን የማያምኑ ከሆነ ስፒሪቹዋሊ ሊሚትድ ናቸው። ምክንያቱም ሰው ከእግዚአብሔር ዓለም የሚሰጠውን ነገር የሚቀበለው በእምነት እጁ ነው። ምንም ነገር እኔ እሰጥሃለሁ ብዬ ብልህ እጅን ካልዘረጋ እንደማትቀበል ሰው እግዚአብሔርን ያለ እምነት ሊያስደስተውም አይችልም። ከእግዚአብሔርም ያለ እምነት አንዳች ነገር ሊቀበል አይችልም። አታምንም ማለት አትቀበልም ማለት ነው። አባት የቱንም ያህል ባለጠጋ ቢሆን የአባትን ባለጠግነት አንተ መቀበል ወደ ህይወት ማስገባት ካልቻል በድህነት ለመኖር ትገደዳል። አሁን በጣም ብዙ ሰዎች ፋይናንሻሊ የተገደቡት፣ በስራ በአገልግሎት የተገደቡት አምላካቸው እነሱን ለመርዳት አቅም አጥቶ አንሶት ሳይሆን እነሱ እምነት አጥተው። አራተኛው የአካባቢ ገደብ ነው። ሁኔታዊ ገደብ፣ መርዛማ ግንኙነት፣
ወይንም አሉታዊ ሁኔታዎች፣ አሉታዊ ጓደኝነት፣ ይሄ ከባባዊ ሁኔታ ያለንበት ሲቹዌሽን፣ ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ፣ ተምች እንዴትም ይሁን እንዴትም ብቻ ሲገኝ እንደ በቀቀንና እንደ ምስጥ የሚበላ ብቻ። ይሄ የሚገድብ ነው። ሰዎች ከገደብ በላይ ለመሄድ ምን ላድርግ? አንደኛ ከዚህ ቀን ጀምሮ በእግዚአብሔር ታመን። እንቅፋቶችን ለማሸነፍ በራስ ሳይሆን በእግዚአብሔር አቅም ላይ ተደገፍ። ከገደብ በላይ የሚያስኬድህ በእግዚአብሔር ላይ መታመንህ፣ እግዚአብሔርን መደገፍ ነው። ትምህርትህን፣ ዕውቀትህን፣ ዘመዶችህን፣ የምታውቃቸውን ሰዎች፣ ሁኔታውን፣ ደመናውን፣ ዝናቡን አትመነው። እምነትን ማድረግ ያለብህ እግዚአብሔር ላይ። ወጥቼ እሰራለሁ ስትል፣ አገለግላለሁ ስትል፣ ይከናወንልኛል ስትል አይተ ደመናውን ይዘንባል ብለህ አይደለም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል በሜትሮሎጂ ሳይንስ ሂሳቡ መጥቶ አይደለም። እግዚአብሔርን ታምኖ ነው። በእግዚአብሔር የሚታመኑ ሰዎች ከገደብ በላይ ይሄዳል። በጣም ብዙ ሊሚቴሽን አለ። የተማርንበት ትምህርት ቤት፣ ያደግንበት ቤተሰብ፣ ያደረግነው ጫማ፣ የነበርንበት ብዙ ሁኔታዎች ይገድባሉ ወዳጆች። ነገር ግን በእግዚአብሔር የሚታመኑ መታመኛቸውን በእግዚአብሔር ያደረጉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱ፣ ይሄዳሉ፣ ይበራሉ ተብሎ እንደተጻፈ የመጀመሪያው በእግዚአብሔር መታመን የሚታወቀው ደግሞ ቁጭ ብለህ በእግዚአብሔር እታመናለሁ ስላልክ አይደለም። በእግዚአብሔር የሚታመን ሰው አክሽኑ ያስታውቃል፣ አረማመዱ፣ አካሄዱ ያስታውቃል። የማይደፈር ነገር ይደፍራል፣ የማይሞከር ነገር ይሞክራል፣ የማይንኳኳ በር ያንኳኳል። አብርሃም የብዙዎች አባት የሆነው የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት ወንድሜ፣ በእግዚአብሔር ፊት የብዙዎች አባት እንድትሆን ከፈለክ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ እግዚአብሔር ሰማይን የጠራው ካለበት አይደለም ከሌለበት ነው የጠራው። 100% እርግጠኛ ነኝ። የሚያስፈልጉኝን ነገሮች እግዚአብሔር ካሉበት ሳይሆን ከሌሉበት አንድ በአንድ ስማቸውን እየጠራ እንደሚያመጣቸው እኔ ልመን እንጂ እኔ ልራመድ እንጂ እኔ ልሂድ እንጂ ተራራው እንደልዳላ ሜዳ ይሆናል። ሁለተኛው ከገደብ በላይ ለመራመድ ለመሄድ ምንድነው ማድረግ ያለብኝ? አስተሳሰብን ማደስ ነው። እግዚአብሔር በልጅነትህ በትንሽነትህ ገና በጠዋት የገባልህን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓተብል የሆነ ማይንድ ሴት ያስፈልጋል። አንዳንዶቻችን እግዚአብሔር የገባልን ተስፋ ሀገር ነው፣ የኛ ማይንድ ሴት ሰፈር ነው። ብዙዎቻችን እግዚአብሔር የገባልን የራሳችንን ነገር ሊሰጠን ነው፣ የኛ ማይንድ ሴት ቅጥረኛ ነው፣ ሞት ነው። ከደሞዝ ብንላቀቅ ምን ሞት ይመስለናል፣ ከስራ ብናቆም ምን ጠፋ ይመስለናል። እግዚአብሔር እንዴት ይባርከን? እግዚአብሔር የገባልን የተስፋ ቃል የሚያክል ማይንድ ሴት አስተሳሰብ ስርዓት ያስፈልጋል። ሶስተኛው ከገደብ በላይ ለመራመድ ከፈለክ በመንፈስ መሞላት ነው። መንፈስ ቅዱስ ከገደብ በላይ ያስኬዳል። ሊሚቴሽን ሊኖር ይችላል። የእሳቱን ኃይል ይዘዋል፣ የአንበሳውን አፍ ይዘጋዋል፣ የጉድጓዱን ውሃ ያደርቀዋል። መንፈስ ቅዱስ አቅም፣ ጉልበት ይሰጣል፣ ኃይል ይሰጣል። ሁኔታውን የምታልፍበት ደግሞ ብልሃት ይሰጣል። ደግሞ ይገርማል፣ እዛ ሁኔታ ውስጥ ሆነ ቻሌንጅ ሲገጥምህ ቃል ያቀብላል፣ ሀሳብ ያቀብላል። የሆነ ቢሮ ገብተህ እያወራ እያለ ስራ አስኪያጁ ኖ እያለ ከአንተ ድንገት ያልታሰበ የእውቀት ቃል መንፈስ ቅዱስ ያቀብላል። በመንፈስ ተሞልተ ቢሮ ስለምትገባ፣ ስራ ቦታ ስለምትሄድ፣ ስለምታገለግል ሰዎች አንተ ፊት ሊቆሙ አይችሉም። የሰው ጥበብ አታወራም፣ የሰው ዕውቀት አታወራም፣ የሰው ሐሳብ አታወራም። መንፈስ ቅዱስ ሁኔታን እያለፈ ያስኬዳል። አራተኛ ከገደብ በላይ ለመሄድ በጸሎት መትጋት። ጻፉ። ጸሎት መንፈሳዊም ሆነ ስጋዊ ገደቦችን የመስበር አቅም። ይሄን ጸሎት መጸለይ ያለው እግዚአብሔር ሆይ በምህረትህ ወደ ህይወቴ ተመለስ፣ በይቅርታ ወደ ህይወቴ ተመለስ። ሁለተኛው ልጸልይ የሚገባ ጸሎት ምን መሰለህ? በእኔ ዘንድ ያለ ኃጢአት ሁሉ በኢየሱስ ደም ይደምሰስ። የመጀመሪያው መላቀቅ ያለብን ኃጢአት ካመጣብን ገደብ ስለሆነ፣ ሶስተኛው መጸለይ ያለብን ከገደብ ለመውጣት መጸለይ ያለብህ ጸሎት ምን መሰለ? በቤተሰቤ ውስጥ ያለ መጥፎ ነገር በኢየሱስ ስም ይደምሰስ ብለህ መጸለይ ያለ። በእናት በአባት በወንድም በእህት በቅርብ ዘመዶች ዘንድ ያለ መጥፎ ነገር። ምክንያቱም የእግዚአብሔር ቃል ቅድም እንደነገርኳችሁ ሁለትም ሆነ ሶስት በስሜ በተሰበሰቡ መካከል በዛ ያገኛል። ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ እንደሚል አየህ። ቤተሰቡ መስማማት ሲኖረው የጸሎት መልስ ይፈጥናል። በሚለያይ ቤተሰብ በማይግባባ ባለትዳር ባልና ሚስት መካከል እግዚአብሔርም ኢንተርፊር አድርጎ ጣልቃ ገብቶ ነገሮችን ማድረግ ስለሚቸገር ማለት። አራተኛ ከገደብ ነፃ ለመውጣት መጸለይ ያለብህ ጸሎት ቅድመ አያቶቼንና አያቶቼን አባቶቼን የገደበ አሁን ደግሞ እኔ ሊገድብ የሚፈልግ ነገር በኢየሱስ ክርስቶስ ስም ይደምሰስ ይፍረስ ብለህ መጸለይ አለብህ። አምስተኛ እጣ ፋንታዬን ለመገደብ የተደረገ ቃል ኪዳን ይፍረስ ብለህ። ማን ነው እኔ አውቄም እኔ ሳላውቅም በእኔ ጉዳይ ላይ ቃል ኪዳን ያደረገ የተማማሉብኝ ይፍረስ። የኔን እጣ ፋንታ ለመገደብ የተደረገ ቃል ኪዳን እድገቴን
ለመገደብ ለውጤን ለማዘግየት እንዳልለቀቅ እንዳልዘረጋ በእኔ ላይ የተማማለ በድብቅ የተማማለ በስውር የተማማለ ፎቶዬን ይዞ ስምህን ይዞ እንዳያልፍልህ ኪዳን የገባ በደም ኪዳን የገባ ይሄን ይፍረስ ብለህ የምትመቆማል። ስድስተኛ በስሜ ላይ የተለቀቀ የጥላቻና የክፋት ቀስት ይሰበር ብለህ የውርደት ቀስት ይሰበር ብለህ በአንተ ስም ላይ በአንተ አድራሻ ላይ የተለቀቀ የውርደት የክፋት የጥላቻ ቀስት በኢየሱስ ስም ይሰበር። ሰባተኛ ከገደብ ለመላቀቅ ለመውጣት የምታረገው ጸሎት። ሰባተኛ ጠላቴ በእኔ ላይ ያለው ህጋዊ መሰረት ህጋዊ ሰነድ የእግር መርገጫ ከዛ ሁኔታ እየተነሳ አታክኔን የሚያረግበት በጌታ በኢየሱስ ህጋዊ ግራውንድ እንዳይኖረው በህይወቴ ላይ ጸልይ። ስምንተኛ ከገደብ ለመውጣት መጸለይ ያለብህ ጸሎት የህይወትን ካርታ እንደገና የሚቀርጽ ኃይል እንዲመጣ የተበለሻሸውን የህይወትን ፕላን ዝብርቅርቅ ያለውን እንደገና የሚያስተካክል የእግዚአብሔር ኃይል የእግዚአብሔር እጅ እንዲመጣ። ዘጠነኛ በእኔ ዘንድ ያለ ማንኛውም የባርነት ቀንበር ይሰበር። የመጨረሻው አስረኛው በህይወቴ ውስጥ ያለ ግራ መጋባት ከዚህ ቀን ጀምሮ እንዲቆም ጸልያለሁ ብለህ ጸልይ። ግራ መጋባት በስራ በህይወት በትዳር ግራ መጋባት ምን ማድረግ እንዳለብኝና እንደሌለብኝ እስኪቸግረኝ ድረስ ተምረን ለብዙ ሰዎች መክረን ዘክረን በእኛ ምክርና አቅጣጫ ሰጪነት ብዙ ሰዎች ህይወታቸው ተቀይሮ እኛ ግን ስለገዛ ህይወታችን ግራ ገብቶን የተቀመጥን ሰዎች ይሄንን ኮንፊውዥን መቃወም አለብን። እኔ ዛሬ ማለዳ ጸልይላችኋለሁ። የህይወታችሁን ካርታ እንደገና የሚያስተካክል የእግዚአብሔር ብርሃን ከፊት ለፊታችሁ ይውጣ።